ከመሞቴ በፊት ድምፅ አትሆኑኝም? በጣም ብዙ ነገር ቢደርስብኝም ጠንክሬ ለመቆም ታግያለሁ። ዋጋ የምከፍልበት ነገር በህይወት ሆኜ አላየውም እንጂ መጨረሻውን ሰርጀሪ ለማሰራት 1 ሚሊዮን ብር ተጠየቅኩኝ እና የ100 ብር ቻሌንጅ ጀምሩልኝ እያለሽ ነው። አራምሩብሻል በስመ አብ ከእንትና ከማንሲያ ጋር እያየኋችሁ ነበር። ያበደ ነበር። ጸጉር ቤት አግኝታኝ እኮ ነው። አንቺ ይሄ ስታይል ግን ሚዲያ ላይ ካንቺ ጋር ብቻ ነው የሚሄደው ታውቂያለሽ? አዎ ቤላይ ቲንክ ዩ አባት ቤላ ነው በቃ ማርያም ቤላ ያሽ Okay, I like the belt. Thank you. እሺ አሪፍ ነው። እሺ በአርተን እሺ ቆይ ጃኒየ እሺ 10 አሁን ለህይወቴም ስለሰጋው ያው የተደረገብኝ ነገር በጣም ከባድ ነገር ቢሆንም ዛሬም ቆሜያለሁ ጠንክሬ። ግን አሁን ደግሞ ራሱ ሳይገለኝ ለኔስ ድምፅ አትሆኑኝም? ላይም ሲያገባ ሲሰማ በልጅ ተዛምደናል ብዬ ለማለፍ ሞከርኩኝ። ገርማቸው ያገባትን ሴትዮ ደውላ ስትሰድበኝ በሷም እሱ እንግዲህ እንትን ብለዋትም ሊሆን ይችላል ስትሰድበኝ ብዙ ነገር ሲደርስብኝ ዝም ያልኩት ልጆች አሉኝ ለልጆቼ ልኖር ብዬ ነው። 3 ልጆች አሉኝ፣ 2 ወንድና 1 ሴት። እንግዲህ እኔ ባል ነው ብዬ ነበረ እስከ ዛሬ የኖርኩት። ሴቶች ጥቃትን የተጠየፈች የጠላች የሴቶች እኩልነትን የጾታ እኩልነትን መሰረት ያደረገች ኢትዮጵያ መገንባት ዘርዝረው አሁን ሰዓት በኢትዮጵያ ብቻ ሳይሆን በዓለም ዙሪያ በየ10 ደቂቃው ሴት ትገደላለች። ወይ በባሏ ወይ በቤተሰቧ ወይ በወንድ ጓደኛዋ ወይ በምታውቀው ሰው ወይ በሩቅ ሰው። በአማካይ ከ9 ዓመቷ ጀምሮ የወሲብ ጥቃት ይደርስባታል። የመድፈር ጥቃትም ይደርስባታል። ሃይማኖትን ሽፋን ባደረጉ ባህላዊ አመለካከቶች ትጨቆናለች፣ ትጠቃለች። ጭቆናና ጥቃት ስንል ምንድን ነው? ለምንድን ነው ሴቶች በዚህ ልክ የሚደፈሩት፣ የሚደበደቡት፣ የሚሰደቡት፣ የሚረገጡት፣ የሚገደሉት? ወንዶችስ አይጨቆኑም ወይ? አይደፈሩም ወይ? አይገደሉም ወይ? የተለያዩ ሀገራትና ዘመናት የተደረጉ ማህበረሰባዊ ሳይንስ ጥናቶች እንደሚያሳዩት ፓወር ኢምባላንስ ወይም ኢኒኳሊቲ የኃይል አለመመጣጠን የምንለው ማለት ነው። እሱ ባለበት ቦታ በሙሉ ጭቆናና ጥቃቶች ነግሰው ይታያሉ። ማለትም ጉልበት ያለው ጉልበት የሌለውን ያጠቃል፣ ይጨቁናል። ገንዘብ ያለው ገንዘብ የሌለውን ያጠቃል፣ ይጨቁናል። እውቀትና ስልጣን ያለው የሌለውን ያጠቃል፣ ይጨቁናል። ሁላችንም እንደምናውቀው በወንዶችና በሴቶች መካከል ስልጣናዊም፣ ገንዘባዊም፣ ጉልበታዊም እውቀታዊም አለመመጣጠን የኃይል አለመመጣጠን ኢኒኳሊቲ አለ። ወንዶች በተፈጥሮ ጡንቻ አላቸው። ጉልበት ያለው እነሱ ጋር ነው። በብዛት ሴት ልጅ ትምህርትና ስራዋን አቁማ ቤት ስለምትቀመጥ የእውቀትም የገንዘብም ኃይል ያለው ወንዱ ጋር ነው። ፖለቲካውን ስልጣን የተያዘው በወንዱ ነው። ቅድም በማህበረሰባዊ ሳይንስ ምን አረጋግጠናል? ኢኒኳሊቲ ያለበት የኃይል አለመመጣጠን ፓወር ኢምባላንስ ያለበት ቦታ ሁሉ ጭቆናና ጥቃት አለ። በኢትዮጵያ የጾታ እኩልነት አልተረጋገጠም። ወንዶችና በሴቶች መካከል የኃይል አለመመጣጠን አለ።
ስለዚህ ሴቶች በብዛት ይጨቆናሉ፣ ይጠቃሉ። የምንኖርበት ስርዓት አባወራዊ ነው። ተጠየቁት 1 ሚሊዮን ብር ነው። እኔ እጄ ላይ ያለው 800 ሺህ ብር ነው። 200 ሺህ ብር ጎሎኛል ማለት ነው። እና ያው ሰፖርታችሁንም ስላየኸኝ የ100 ብር ቻሌንጅ እንድጀምሩልኝ ለመጠየቅ ነው የመጣሁት። የኔ እናቴ እኮ የጭቃ ሸኖ ታንከር ነው፣ ዳይመንድ ነው እንደ የምትጸዳጅበት። ግን የኔ ጥያቄ ማለት ነው አሁን እሺ ቻሌንጁ ላይ የተሳተፉ ሰዎች ከቻሌንጁ በኋላ ምንድነው ድርሻቸው? አንቺ አሁን የቂጥ ቻሌንጅ ሳይሆን የሚያስፈልግሽ የአንጎል ነው፣ የአእምሮ ቻሌንጅ፣ የአእምሮ ሰርጀሪ መሰራት አለብሽ። እንደው ተሳስተው ያኛውን በደፈኑት